ዘመናዊ የንብ ማነብ ዘዴ በመጠቀም ምርትና ምርታማነታቸውን የጨመሩ መምጣታቸውን በመጃንግ ዞን የጎደሬ ወረዳና የሸካ ዞን የኪ ወረዳ አርሶ አደሮች ተናገሩ። ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ከሸካ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ሚልኪያስ መስፍን ነኝ። ዘመናዊ የንብ ማነብ ዘዴ በመጠቀም ምርትና ምርታማነታቸውን የጨመሩ መምጣታቸውን በመጃንግ ዞን የጎደሬ ወረዳና የሸካ ዞን የኪ ወረዳ አርሶ አደሮች ተናገሩ። አርሶ አደሮቹን ተጠቃሚ ለማድረግ የቴፒ ግብርና ምርምር ማዕከል ትኩረት ሰጥቶ እየሰራ መሆኑንም ገልጿል። ዘገባው የምንታምር አስፋው ነው። ኤልያስ ታሪኩ ተጨማሪ አለው። በጋምቤላ ክልል የመጃንግ ዞን የጎደሬ ወረዳ ነዋሪ የሆኑት አቶ ብርሃኑ ገዳሙ ከዚህ ቀደም በባህላዊ ዘዴ በመከተል የንብ ማነብ ስራ ላይ የነበሩ መሆናቸውን አስታውሰው አሁን ላይ የምርምር ማዕከሉ በሰጠው ስልጠናና ድጋፍ በ50 ዘመናዊ ቀፎ ላይ እየሰሩ መሆናቸውን ገልጸዋል። ስልጠና፣ የሙያ ድጋፍ፣ የማቴሪያል ድጋፍ አሁን ደግሞ ባለፈው ቢያንስ ወደ 50 ቀፎ የዘመናዊ 35 ሽግግር 15 በድምሩ 50 ቀፎ ሰጡኝ። የ50 ቀፎ በገንዘብ ሲተመን ወደ 235 ሺህ ብር ነው። ቀላል ድጋፍ አይደለም። ይሄ ደግሞ ውጤት አለው። አሁን ወደ ምርት 2 አመት ሆኖታል። ሁሉም ወደ ምርት ገብቷል። ጥሩ ውጤት አለ እና ተጠቃሚ ነኝ። አካባቢው ከዚህ ቀደም በዘመናዊ ታግዞ የመሰራት ባህል እንደሌለው ተናግረው በዘመናዊ ቀፎ በመታገዝ ስራ ከጀመርኩ ወዲህ አርሶ አደሩ ተጠቃሚ የሆነ መምጣቱን አቶ ብርሃኑ ተናግረዋል። እዚህ አካባቢ በዘመናዊ ቀፎ ንብ አይሰራም የሚል አንድ የተደረሰበት ኮንክሉዥን ነበር። ለምን የዛ አካባቢ የንብ ዝርያዎች 2 ዝርያዎች ሌላ አካባቢ ኢትዮጵያ ውስጥ ካሉት ለየት ያሉ ናቸው። ይሄንን ከምርምር ማዕከሉ ነው መረጃውን ያገኘሁት ከራሴ አይደለም። እነዚህ ንቦች ደግሞ አግሬሲቭ ስለሆኑ ገበሬዎችን አታክ ስለሚያደርጓቸው በዘመናዊ ቀፎ አይሰራም ያሉት አንዱ ምክንያታቸው ያለ። ሁለተኛ ደግሞ ጉንዳን የሚባል እንትን አለ የሚያጠቃ ተባይ፣ ያንንም አለመከታተል ነው። እኔ እዚህ ስራ ከጀመርኩ በኋላ ግን ብዙ ገበሬ ወደ ስራ ገብቷል። በሌላ በኩል በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በሸካ ዞን የኪ ወረዳ የዓለም ቀበሌ ነዋሪ የሆነው ወጣት ይንገስ ጌታቸው በተለያዩ የግብርና ስራዎች ላይ ተሰማርቶ እየሰራ መሆኑን ጠቁሞ ከዚህም በባህላዊ የንብ ማነብ ስራ ትርፋማ ያለመሆናቸውን ይገልጻል። እኛ ከዚህ በፊት የምናውቀው የባህላዊ ንብ ማነብ ዘዴ ነው የምናውቀው የነበረውና አንደኛ ስራው በጣም አድካሚ ነው። ሁለተኛ አመት ሙሉ ጠብቀን ምንም ነገር አናገኝም፣ ላናገኝ እንችላለን። አገኘን ከተባለ ደግሞ ከአንድ ቀፎ ላይ ቢያንስ 6-7 ኪሎ ነው ስናገኝ የነበረው። አመት ሙሉ ለፍተሽ ደግሞ ምንም ሳታገኝ ስትቀሪ በጣም ከባድ ነገር ነው የነበረው። አሁን ላይ የምርምር ማዕከሉ 44 ዘመናዊ ቀፎ ድጋፍ በማድረጉ ከአንድ ቀፎ እስከ 30 ኪሎ ግራም ተጠቃሚ የሆኑ መምጣታቸውን ወጣቱ ይናገራል። ከቴፒ ግብርና ምርምር ጋር በ44 ዘመናዊ ቀፎች ነው ወደ ዘመናዊ የንብ ማነብ ስራ የገባ ነው ማለት ነውና አንደኛ የምናገኘው የማር ጥራት በጣም አሪፍና የዓለም አቀፍ ደረጃ በጣም ተወዳዳሪ የሆነ ማር ነው እየቆረጥን የምንገኘው። ከዛ ባለፈ ደግሞ የምናገኘው የማር መጠን በጣም ከፍ ያለ ነው። እስከ 30 ኪሎ ከአንድ ቀፎ እያገኘን እንገኛለን። በቴፒ ግብርና ምርምር የንብ ተመራማሪ የሆነው በላይ ገዛኝ እንደገለጸው በንብ ውጤቶች ላይ የንብ ፖቴንሻል ለማሳደግ በዘመናዊ መልኩ የማር ምርትን ለማሳደግ እየተሰራ መሆኑን አርሶ አደሩ ከባህላዊ ወደ ዘመናዊ የንብ ማነብ እንዲሸጋገር ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ማህበረሰቡ እየተጠቀመ ያለው ባህላዊ የቀፎ ወይም ባህላዊ ቀፎ ነው የሚጠቀመው። ባህላዊ ቀፎ ደግሞ ከ6 እስከ 8 ያልበለጠ ኪሎግራም ነው ማር የሚገኘው። ነገር ግን እኛ በዚህ በምርምር ማዕከሉ ወይም በኢትዮጵያ ግብርና ምርምር በቴፒ ግብርና ማዕከል በኩል የተለያዩ የዘመናዊ የንብ አመራረት ወይም እርባታ ስራዎችን ቴክኖሎጂዎችን በማምጣት እነዚህን እንትሮችን በማላመድና ገበሬዎችን በማሰልጠን የማር ምርትን ከፍ ለማድረግ ስራዎችን እየሰራን እንገኛለን። የቴፒ ግብርና ምርምር ማዕከል ስራ አስኪያጅ ዶክተር ደረጀ ቱሉ የአርሶ አደሩን ተጠቃሚነት ለማረጋገጥ ማዕከሉ የተለያዩ ቴክኖሎጂዎችን ተደራሽ እያደረገ መሆኑን ገልጸዋል። ዘመናዊ የንብ ማነብ ዘዴ ውስጥ አንደኛ የዘመናዊ ቀፎ አጠቃቀም ነው። ከዛም ጋር ተያይዞ የተለያዩ እቃዎች አሉ አደራጅተን የሰጠን ለግለሰብ እያንዳንዱን የሰጥ ከአልባሳት ጀምሮ ነው የዘመናዊ የንብ ማነብ ዘዴ የማር ማጣራ
እነሱን ሁሉ አብሮን አንድ ላይ አደራጅተን የተወሰነ የሰጠናል። በዚህም ምርትና ምርታማነትን ለመጨመርና አርሶ አደሩ ተጠቃሚ እንዲሁም በተለያዩ ዞኖችና ወረዳዎች ላይ ተቋሙ ስልጠናዎችንና ድጋፎችን እያደረገ እንደሚገኝ ገልጸው የተሻለ የማር ምርት እያገኙ ስለመሆናቸው ጠቁመዋል። ለዘመናት የቅሬታ ምንጭ የነበረው የኩቢጦ ባሆ ማንደራሻ መንገድ መገንባቱ ማህበራዊና ኢኮኖሚያዊ ችግራቸውን እንዳቃለለ የየኪ ወረዳ ነዋሪዎች ተናገሩ። በሸካ ዞን የየኪ ወረዳ አስተዳደር በበኩሉ የአርሶ አደሩ ኑሮ ማቅለል በሚያስችሉ ጉዳዮች ላይ ትኩረት ሰጥቶ እየሰራ መሆኑን አመላክቷል። አስማማይሉ ተጨማሪ ያለው በ23 የገጠር ቀበሌዎችና 5 ታዳጊ ማዘጋጃ ቤቶች የተዋቀረ ነው የየኪ ወረዳ አስተዳደር። አካባቢው ሰፊ የሆነ የመልማት አቅም ያለው ቢሆንም የመንገድ መሰረተ ልማት ተግዳሮት እንደነበር ነው ነዋሪዎች በምልሰት የሚያስታውሱት። እንደሚታዩት አካባቢውን እዩ የሚመረትበት ነገር ግን ከመንገድ እጦት ገቢያን ሳያገኝ ለብዙ ዘመናት የከረመ፣ ሁለተኛ ደግሞ እናቶች ቤት ውስጥ በመውለድ የሞተችም ሙታ በእግዚአብሔር ኃይል በህይወት የተረፈችም ተርፋ ብዙ ፈተና የነበረበት አካባቢ ነበረ። አሁን ግን እኔ እንጃ የሚገልጸው ነገር ነው ጠፋብኝ። ከዚህ በኋላ በፊት የነበረው ችግር ይሄ ነው። ከዚህ መንገድ በኋላ ግን እነዚህ ችግሮች ተቀርፏል። አሁን እያያችሁ ባጃጅ ገብቷል። አሁን ላይ ተስፋ ሰጪ በሆነ መልኩ የተገነባ ያለው መንገድ ሙሉ እንዲሆንና ለአገልግሎት ክፍት እንዲሆን ችግር ያሉት የድልድይ ስራ እንዲቀረፍ አርሶ አደር አየለ ኃይሌ ጠይቀዋል። የቀረው ነገር ትኩረት የምታደርጉልኝ ይሄን መንገድ ተሰራ ማለት እኔ እስካሁን ድረስ አልጠገብኩም፣ አልተረከብኩም። ችግሩ ምን ላይ ነው? መንገዱ መስራቱ ሳይሆን ያ ወንዝ ነው አስቸጋሪ። እየሄዳችሁ አሁን ታያላችሁ። ህዝቡ በጉልበት እቺን ባጃጅ እናጣለን በማለት የጎተተውን ግንድ ከአቅሙ በላይ ሆኖ መንገድ ተኝቶ ያለው ግንድ አሁን አለ። የመንገዱን ጉዳይ ለመመለከተው ክፍል ብታሳውቁልን። ከ33 ሚሊዮን ብር በላይ በሆነ የተሳትፎ በጀት እየተገነባ ያለው የኩቢጦ ባሆ ማንደራሻ መንገድ ፕሮጀክት በጥሩ አፈጻጸም ላይ እንዳለ ያስታወሱት ተቆጣጣሪ መሐንዲስ ቢተው ጉፍታ ቀሪ ስራዎችን በአጠረ ጊዜ ጥራቱን ጠብቆ እንዲከናወን እየሰራን ነው ብለዋል። እንደ ቁጥጥር መሐንዲስ ፕሮጀክቶች በተያዘላቸው ኳሊቲ እንዲሰሩ በተቻለ መጠን ቁጥጥር እያደረግን ነው። ያው እንዳያችሁት ከዳምፕ አደረጋቸው ጀምሮ የማቴሪያል ጥራቱን የሚገቡ የስትራክቸር ቦታዎች ቱቦዎችን በተገቢው መልኩ እንዲሰሩና ሲበተኑ ኮምፓክት ሲደረጉም ጥራቱን በጠበቀ ልክ እንዲሰራ ያው ቁጥጥር እያደረግን ያለነውና ከለውጡ መንግስት ምስረታ ማግስት ጀምሮ በአካባቢው በተሰራው ሰፊ ስራ የወረዳው የመንገድ ሽፋን 95% መድረሱን ያስታወሱት የየኪ ወረዳ ዋና አስተዳዳሪ ዳዊት ተሰማ ከኩቢጦ ባሆ ማንደራሻ መንገድ በጥሩ አፈጻጸም ላይ ያለ መሆኑን አስታውሰዋል። እንግዲህ ወረዳችን 23 ገጠር ቀበሌዎችን ይዞ በ5 ታዳጊ ማዘጋጃዎች ተዳደር ነው። ሰፊ ህዝብ ያለበት ቀበሌ እንደመሆኑ ወረዳ እንደመሆኑ መጠን በርካታው የህዝብ መሰረታዊ ችግር ነው ብለን ከምናነሳቸው የመንገድ ችግር ነው። ስለዚህ የመንገድ ችግር ለመቅረፍ በጀመርናቸው ከለውጡ መንግስት ጀምሮ በርካታ ህዝቡን በማስተባበር መንግስትም የራሱን ድርሻ እንዲወጣ በማድረግ የሰራናቸው ስራዎች አሉ። ከዚህ ውስጥ የመንገድ ሽፋናችን ኦልሞስት አሁን ባለው ሁኔታ 95% ቢያንስ ገጠር ቀበሌን ከከተማ ጋር ማገናኘት ስራ ወረዳው ማዕከል ጋር ማገናኘት ስራ ተሰርቷል። ከዛ ውጪ በርካታው የኩቢጦ ማዞሪያ ባሁንም እንደዚሁ 9.2 ኪሎ ሜትር በዚህ አመት አሁን ኦሬዲ ስራው ጥሩ ደረጃ ላይ ያለበት ሁኔታ አለ። ኮረት ዳምፕ ተደርጓል። አሁን ወደ መበተን ደረጃ ላይ ነው ያለው። ፕሮጀክቱ ሰፊ የሆነ የቅሬታ ምንጭ የነበረና የህብረተሰቡ የዘመናት የእንግልት ጥያቄን ለመመለስ የታቀደ ቢሆንም በበጀት ተግዳሮትና በአንዳንድ ጉዳዮች ወደኋላ የቀረ ቢሆንም አሁን ላይ ምላሹን ሙሉ ለማድረግ በሚቀጥለው በጀት ዓመት ድልድዩን በመስራት ለአገልግሎት ክፍት የማድረግ ስራ ላይ አቅደን እንሰራለን ብለዋል ዋና አስተዳዳሪው። መንገዱ ከተሰራ ላይ ቀር ድልድዩ ቀጣይ ላይ በቅድ ውስጥ ገብቶ መካተት እንዳለበት እንደ ወረዳ ስትሪንግ ኮሚቴ ያቀረብነው ጥያቄ አለ። ስለዚህ ጥያቄያችን ተከትሎ ለ2019 ምላሽ ይሰጣሉ ብለን ኤክስፔክት እናደርጋለንና የቅዳችንም አካል አድርገን እኛም ታች ማህበረሰቡ ጋር ወርደን ስንዋይ መሬት ላይ ያለ ጥያቄም ስለሆነ ይሄን ምላሽ ለመስጠት የራሳችን እቅድ አድርገን እየሰራን እንገኛለን። የተወደዳችሁ ተመልካቾቻችን በአማርኛ የያዝናችሁ ዜናዎች እስካሁኖቹ ናቸው። አሁን ደግሞ የሸክኖኖ ዜናዎች የሚቀጥሉ ይሆናል። አብራችሁን ቆዩ።